ሰላም ሰላም ውድ የጊዮን አካዳሚ ቤተሰቦች እንኳን ወደ ሰላም በሰላም መጣችሁ። ዛሬ ደግሞ እጅግ አስፈላጊ ትምህርት ይዤላችሁ መጥቻለሁ ማለት ነው። ቴክስቶችንም ሆነ የተለያዩ ነገሮችን እንዴት በእንግሊዝኛ መጻፍ እንችላለን። እዚህ ጋር የምታዩዋቸው የተለያዩ የእንግሊዝኛ ቃላቶች አሉ፣ ንግግሮች አሉ። እነሱን እንዴት በቀላል መንገድ ነው መጻፍ በእንግሊዝኛ ተክተን መጻፍ የምንችለው የሚለውን ትምህርት ይዤላችሁ መጥቻለሁ ማለት ነው። ስለዚህ እናንተም ቪዲዮውን ሳትሰለቹ እስከ መጨረሻ ማየትና መከታተል ይኖርባችኋል ማለት ነው። እነዚህን የተለያዩ ቃላቶች አሁን ለምሳሌ እንዴት ነሽ፣ ሰላም ነው፣ ምን አዲስ፣ ደህና ነኝ፣ አንተ እንዴት ነህ፣ አንቺ እንዴት ነሽ፣ የት ሆነህ ነው፣ ቤት ነኝ ይላል። አሁን እነዚህ እንዴት በእንግሊዝኛ በቀላሉ መጻፍ እንደምንችል እናያለን ማለት ነው። ስለዚህ ቪዲዮውን እስከ መጨረሻ ማየትና መከታተል ይኖርባችኋል ማለት ነው። ለቻናላችን አዲስ ሆናችሁ ቤተሰቦችም ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ቤተሰብ ሁኑ። እኛንም አበረታቱን። እንዲሁም ኦንላይን ለማለት ፈልጉ ቤተሰቦች በማንኛውም ሰዓት ቪዲዮ ላይ በማስቀምጠው ቁጥር በመደወል አማርኛም ሆነ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርት ከመሰረቱ እያስተማረ ስለምንገኝ በፈልጋችሁ አደውላችሁ መማር መካተል ትችላላችሁ ማለት ነው። አሁን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። ያ እንደነገርኳችሁ እዚህ ጋር አሁን የተለመዱ ሁልጊዜ ቀን በቀን የምንጠቀማቸው የእንግሊዝኛ ንግግሮችን እንዴት በእንግሊዝኛ እንጻፍ። አሁን እዚህ ጋር እንዴት ነህ ይላል። እንዴት ነህ የሚለውና እንዴት እንጻፈው በእንግሊዝኛ። እዚህ ጋር ስትሉ ማነች ማለት ማነች በእንግሊዝኛ ስጻፍ ኢ ነች አይደለ? ኢ እንላለን። ከዛ ን ስትሉ ማነች ኤን ነች። ዴ ስትሉ ደግሞ ዲኢ፣ ት ስትሉ ደግሞ ት ስድስተኛ ፊደል ነው አይደለ? ት ስድስተኛ ፊደል ከሆነ አናባቢ የለውም። ራሷ ማን ትቀመጣለች ማለት ነው? ቲ አያችሁ፣ ቲ አለን ማለት ነው። እንዴት ከዛስ ነ ስትሉስ ነ የመጀመሪያ ፊደል አይደል? ነ ማለት ማነች ኤን ኢ። ከዛስ ህ ስትሉ ህ ስንተኛ ፊደል ነው? ስድስተኛ ፊደል። ስለዚህ ህ ማለት ደግሞ ማን ነው? አናባቢ ሳይኖረው ኤች ብቻ ነው። ኤች ብቻ አስገባን ማለት ነው። ከዛ እንዴት ኢን እንደ እ፣ እሺ ኤንን እንደ ን፣ ዲኤን እንደ ዴ፣ ቲን እንደ ት ማንበብ እንዴት ኤንኢን ነ፣ ኤችን ህ፣ ነህ፣ እንዴት ነህ ብለን በቀላሉ ጻፍን ማለት ነው። ወይም አነበብን ማለት እንችላለን። ከዛስ እዚህ ጋር አሁንም በተመሳሳይ እንዴት ነሽ ይላል። እንዴት ነሽ የሚለውን አሁን ይህ ተመሳሳይ ነው። ኢን እንደ እ፣ ኤንን እንደ ን፣ ዴን እንደ ዲኢ፣ ቲን እንደ ት፣ ከዛ ነ የሚለው ኤን ኢ ምንድን ነው የሚቀየረው? ሽ የሚለው ብቻ ነው የሚቀየረው። እንዴት ነሽ ሽ ነች፣ ሽ ትመስላለች። እንዴት ነሽ አሁን እንዴት ነሽ ይላል አይደል? ስለዚህ ሺ ማለት ደግሞ ስንተኛ ፊደል ነው? ሺ ማለት ስድስተኛ ፊደል። ሺ ማለት ስድስተኛ ፊደል ማለት ነው አናባቢ ሳይኖረው ኤስ እና ኤች ብቻ፣ ኤስ እና ኤችን ይወክላል ማለት ነው። ኤስ እና ኤችን። ስለዚህ ስናነባው እንዴት ነሽ ብለን በቀላሉ አነበብ ነው። ኤን እንደ እ ማንበብ ነው። ኤንን እንደ ን፣ ዲኤን እንደ ዴ፣ ቲን እንደ ት ማንበብ። እንዴት ኤንኤ እንደ ነ፣ ኤስ ኤችን እንደ ሽ፣ ነሽ እንዴት ነሽ። ከዛስ እዚህ ጋር አሁን ሰላም ነው ይላል በአማርኛ። ይሄን አሁን ሰላም ነው የሚለውን እንዴት ነው በእንግሊዝኛ የምንጽፈው? እንግዲህ ሰ ስትሉ ማን ነው የሚመጣላችሁ? ሰ ማለት ኤስ ኢ ነው አይደለ? ሰ ማለት ኤስ ኢ ነው። ላ ማለት ኤል ኤ፣ ምን ማለት ደግሞ ማነች? ኤም ነች። አያችሁ፣ ሰ ላ ም። ከዛስ ነ ስትሉ ማነች? ኤን ኢ ነች። ኤንኢ ዳብሊው ሱ ማለት ደግሞ ዳብሊው ብቻ ስድስተኛ ፊደል ስለሆነ አናባቢ የለውም ማለት ነው። ስለዚህ ኤስኢን እንደ ሰ ማንበብ፣ ኤስኢን እንደ ሰ ብላችሁ ማንበብ፣ ኤልኤን ላ ብላችሁ ማንበብ፣ ኤምን ምን ብላችሁ ማንበብ። ሰላም። ከዛ ኤንኢን ምን ብላችሁ ማንበብ ነው? ኤንኢን ነ፣ ዳብሊውን ው ብላችሁ ማንበብ ነው። ሰላም ነው። ኤንኢን ነ፣ ዳብሊውን ው። ሰላም ነው ብለን በቀላሉ ጻፍን ማለት ነው። ከዛ ምን አዲስ አለ ስንል ምን አዲስ። አሁን ምን አዲስ ስንል ምን ስንተኛ ፊደል ነች? ስድስተኛ ፊደል። ስለዚህ ምን ማለት ደግሞ ማነች? ኤም ነች። ኤም ብቻ። ስድስተኛ ፊደሎች ምን የላቸውም? አናባቢ የላቸውም። ን ስንተኛ ፊደል ነች? ስድስት። ስለዚህ ን ማለት ደግሞ ማነች? ኤን ነች። ከዛ አ ማለት ማነች? ኤ ነች። አሁን እዚህ ጋር ገብታችሁ ምን ብታዩ መሰላችሁ? የአማርኛ ፊደሎች እንዴት በቀላል መንገድ መጻፍ እንደምንችል በደንብ አይተናል። በክፍል እየከፋፈልን በደንብ አይተናል። ስለዚህ ገብታችሁ መጀመሪያ እሱን አጥኑ። እሱ ከገባችሁ ወደዚህ መምጣት በጣም ቀላል ነው። ቃላቶችን ማስታወስ ነው። እያንዳንዱ ፊደላቶች እንዴት ነው የሚጻፉት የሚሉትን ብቻ ማስታወስ ነው እንጂ በጣም ቀላል ነው ማለት ነው። ስለዚህ አሁን አ ስትሉ ማነች ማለት ነው?
አ ማለት ኤ ነች። ዲ ማለት ስንተኛ ፊደል ነው? ሶስተኛ ፊደል። ዲ ማለት ዲ ዋይ ዋይ ማለት አይ ማለት ኤ ዲ አይ። ኤስ ስንተኛ ፊደል ናት? ስድስተኛ። ስለዚህ ኤስ ብቻ አዲስ አያችሁ? ምን አዲስ። ኤምን እንደ ምን፣ ኤንን እንደ ን፣ ኤምን እንደ ምን፣ ኤንን እንደ ን፣ ኤን እንደ አ፣ ዲ አይን እንደ ዲ፣ ኤስን እንደ ስ ማንበብ አዲስ። ምን አዲስ ብለን በቀላሉ ጻፍን ማለት ነው። ያ እዚህ ጋር አሁን የምታዩዋቸው አሁንም ምን ይላል? ደህና ነኝ ይላል። ደህና ነኝ። እንዴት ነሽ? ሰላም ነው ስትባል እንደ ደህና ነሽ ስንል መለስን ማለት ነው። ስለዚህ አሁን እንዴት እንጽፋለን? ዲኢን እንደማንበብ ነው። ደን እንደምንጽፈው የመጀመሪያ ፊደል ስለሆነ ዲኢ። ከዛ ህ ሳይለንት ነው። ደህና ነው የምንል አይደለ? ስለዚህ ህን መጻፍ ትችላላችሁ። ና ስትሉ ማን ነው? ና ማለት ደግሞ ኤን ኤ ነች። ኤን ኤ ደህና ማለት። ከዛ ኤን ነ ማለት ማነች? ነ ማለት ኤን ኤ። ኝ ማለት ደግሞ ማነች? ጂና ኤን ጂኤን ነው። ስለዚህ ጂኤን እንደ ደ፣ ኤን ኤ ና። እሺ ኤን ኤ ነ። ከዛስ ጂና ኤን ኝ የሚል ድምፅ አለች። ኝ ነች። እሺ ጂና ኤን ማለት ኝ ብላችሁ ማንበብ ነው። ስለዚህ ደ ዲኤን እንደ ደ፣ ኤን ኤ ና ደና። ከዛስ ኤን ኤ ነ ጂና ኤን ኝ ብለን ማንበብ ነኝ። ደህና ነኝ ብለን በቀላሉ መለስን ማለት ነው። መለስን። ይህ ጥያቄ ምልክት አድርግባቸው። ኦኬ እዚህ ጋር አሁን አንተ እንዴት ነህ ይላል። አንተ እንዴት ነህ፣ አንቺ እንዴት ነሽ ነው እንዴት እንጻፈው? አ ስትሉ ማነት ብያቸዋለሁ። አ ማለት ኤ ነች። ን ማለት ስንተኛ ፊደል ነች? ስድስተኛ። ን ማለት ማነች? ኤን ነች። ኤን። ከዛ ተ ስትሉ ማነች? ተ የመጀመሪያ ፊደላ ተ ማለት ቲኢ። አንተ ስትሉ ስንተኛ ፊደል ነች? ማለት ኤ ነች። ን ማለት ኤን። ዴ ማለት ዲኤ። ቲ ማለት ብቻ ቲ ብቻ። ነ ማለት ኤንኤ። ን ማለት ማነች? ኤን ኢ። ህ ማለት ምን ብያችኋለሁ? ኤች ብቻ ብያችኋለሁ። ኤችን ብቻ አደረግን ማለት ነው በቀላሉ። ስለዚህ አን እንደ አ፣ ኤንን እንደ ነ፣ ቲኤን እንደ ተ አንተ። ከዛ ኤን እንደ ኤንን እንደ ን፣ ዲኤን እንደ ዴ፣ ቲን እንደ ት። እንዴት ኤንኤን ነ፣ ኤችን ህ ነህ። አንተ እንዴት ነህ? አንተ እንዴት ነህ ብላችሁ በቀላሉ ጻፋችሁ ማለት ነው። አሁንም አ የሚለው አ ኤ ነች ማለት ነው። ን ማለት ስንት ነች? ስድስተኛ ፊደል። አሁንም ን ኤን ብቻ። ቺ ማለት ስንተኛ ፊደል? ስድስተኛ ፊደል። ቺ ማለት ደግሞ ማን ይወክላል? ሲ እና ኤች። አንቺ አልን። አንቺ ወይም እችኛዋን ሶስተኛ ፊደል ካደረጋችሁ እችኛዋን አይ ማለት ትችላላችሁ። እችኛዋን ቺ የምትለዋል ሶስተኛ ፊደል ማድረግ ትችላላችሁ። እችኛዋ እንደዚህ ስትጽፉ እንደዚህ ማድረግ ትችላላችሁ ማለት ነው። ቺ ብትሆን እንደዚህ አንቺ የሚለውን እችኛዋን አይ መጨመር ትችላላችሁ። በስድስተኛው ከጣፋችሁ ግን አይ የላትም ማለት ነው። ስለዚህ ኤን እንደ አ፣ ኤንን እንደ ን፣ ሲኤችን እንደ ቺ ማንበብ አንቺ። ከዛ ስንት ናት ብያችኋለሁ? ማለት ኤ ነች ብያችኋለሁ። ኤን ን፣ ዴ ማለት ዲኤ፣ ቲ ማለት ማነች? ት። እንዴት ነ ስትሉ አሁንም ኤን አልን። ሺ ማለት ስንተኛ ፊደል ነው? ስድስተኛ። ሺ ማለት ደግሞ ኤስኤች ነው። ገብታችሁ የምታዩ በጣም ቀላል ነው። ፊደላቶቹ የምታውቁ በደንብ ነው ምን የሚከብድ ነገር የለው ማለት ነው። ስለዚህ ኤን እንደ አነበብን፣ ኤንን እንደ ን፣ ሲኤች አይን ቺ ብለን ማንበብ አንቺ። ከዛስ ኤን እንደ እ፣ ኤንን እንደ ን፣ ዲኤን እንደ ድ፣ ቲን እንደ ት። እንዴት ኤን ነ፣ ኤስ እና ኤችን ሺ ብለን ማንበብ ነሽ። አንቺ እንዴት ነሽ? አንቺ እንዴት ነሽ ብለን በቀላሉ ጻፍን አነበብን ማለት ነው። እዚህ ጋር ደግሞ የት ሆነህ ነው ይላል። የት ሆነህ ነው። ስለዚህ አሁን የት ሆነህ ነው ሲል እንዴት እንጻፈው? የት ማለት ስትሉ አሁን ማን ነው የመጀመሪያ ፊደል? ስትሉ ዋይ ኢ ነው። ማለት ዋይ ኢ ነው። ቲ ማለት ደግሞ ማነች? ቲ ነች። የት አልን ማለት ነው። ከዛ ሆ ማለት ስንተኛ ፊደል ነው?
ስድስተኛ። ስለዚህ ሆ ማለት ኤች ኦ ነው። ኤች ኦ ነ ስንተኛ ፊደል? የመጀመሪያ ፊደል ነ። ከዛ ህ ስትሉ ስንተኛ ፊደል ነው? ስድስተኛ። ህ ማለት ደግሞ ማን ነው? ኤች። ስለዚህ ሆነ አለ። የት ሆነ። ከዛ ነ ስትሉ መጀመሪያ ፊደል ነ ስትሉ ኤን ኢ ነው። ኤን ኢ ዳብሊው እሱ ይቅርታ፣ ው ማለት ደግሞ ማን ነው? ዳብሊው ነው። ዳብሊው። ስለዚህ የት ሆነህ ነው ስትሉ እንደዚህ ጽፋላችሁ ማለት ነው። ዋይን እንደማንበብ ነው እዚህ ጋር የ ብላችሁ ማንበብ፣ ቲን እንደ ት ማንበብ የት አላችሁ። ከዛ ሆ ስትሉ ደግሞ ኤች ኦ እንደ ሆ፣ ኤን ኤን እንደ ነ፣ ኤችን እንደ ህ፣ ሆነህ ሆነ፣ ኤን ኢ ነ፣ ዳብሊውን ው ብለን ማንበብ ነው ነው። የት ሆነህ ነው፣ የት ሆነህ ነው፣ የት ሆነህ ነው ብለን በቀላሉ ማንበብ ቻለን ማለት ነው። ከዛ ቤት ነህ ይላል መልሱ። ቤት ነኝ። አሁን ቤ ስትሉ ማለት ነው ቢኤ ቢኢ ቢኢ። ከዛ ቲ ስትሉ ማነች? ት ስትሉ ቲ ብቻ ቤት አላችሁ። ነ ስትሉ ደግሞ ኤንኢ ኤንኢ። ኝ ስትሉ ኝ ስንተኛ ፊደል ነው? ስድስተኛ። ኝ ማለት ደግሞ ና ኤን ናቸው። ኝ ብለን የምታነቧት እቺ ነው። ቢኤ እንደ ቤ ይቅርታ እዚህ ጋር ቢኤን እንደማንበብ ነው። እንደ ቤ ቲን እንደ ት ቤት ቤት። ኤንኤን ነ ጅና ኤንን ኝ ነኝ ቤት ነኝ ቤት ነኝ ብላችሁ በቀላሉ ጻፋችሁ ማለት ነው። በቀላሉ ማንበብ መጻፍም ቻላችሁ። ስለዚህ በዚህ መልኩ መረዳት ያስፈልጋል። እነዚህ ለማወቅ ምንድነው የምንጠበቅባችሁ? መጀመሪያ የአማርኛ ፊደላቶችን በደንብ ጠንቅቃችሁ ማወቅ ነው። ፊደላቶችን በእንግሊዝኛ እንዴት እንደሚጻፉ ማለት ነው። እነሱን ካወቃችሁ በጣም ቀላል ነው የሚላችሁ ማለት ነው። ስለዚህ እንደነገርኳችሁ መማር ፈልጉ ቤተሰቦች በማንኛውም ሰዓት ደውላችሁ አናግሩኝ፣ መማር ትችላላችሁ ማለት ነው። አሁን ወደ ቀጣይ እንሂድ። ደግሞ ይኸኛው ደግሞ ምን ይላል? ለምሳሌ ጠፍተሻል፣ ጠፍተሻል፣ ጠፍተሃል፣ አትመጣም፣ አትመጭም፣ አልጠፋውም፣ እንገናኛለን፣ እመጣለሁ፣ ደስ ይለኛል፣ ናፍቀሽኛል ሚሉትን እንዴት በእንግሊዝኛ እንጽፋለን የሚለውን በቀላሉ እናነባለን ማለት ነው። ስለዚህ እዚህ ጋር አሁን በእንግሊዝኛ እንዴት እንጻፈው? ጠ ስትሉ ማን ነው? ጠ ማለት ቲኢ ነች። ጠ ማለት ቲኢ። ፈ ማለት ስንተኛ ፊደል ነው? ፍ ስድስተኛ ፊደል ኤፍ ብቻ ኤፍ ብቻ። ተ ማለት ስንተኛ ፊደል ነች? የመጀመሪያ ፊደል ተ ማለት ቲኢ ነች። ሻ ማለት ስንተኛ ፊደል ነው? አራተኛ። ሻ ማለት ደግሞ ማነች? ኤስ ኤች ኤ ሻ ሻ። ል ማለት ስንተኛ ፊደል ነው? ስድስተኛ። ል ማለት ደግሞ ኤል ብቻ ነው፣ ተነባቢ የለውም። ስለዚህ በአንድ ላይ ቲኤን ጠ ብለን ማንበብ፣ ኤፍን ፍ ብለን ማንበብ፣ ቲኤን ተ ብለን ማንበብ፣ ተ ብላችሁ ማንበብ፣ ኤስኤችኤን ሻ ብላችሁ ማንበብ፣ ኤልን ል ብላችሁ ማንበብ። ምክንያቱም ጠፍተሻል ጠፍተሻል ብለን በቀላሉ አነበብን ማለት ነው። ጠፍተሻል። እዚህ ጋር ጠፍተሃል ይላል። ጠፍተሃል። አሁንም ጠ ማለት ማነች? የመጀመሪያ ጠ ቲኢ። ፍ ማለት ስንተኛ ፊደል ነች? ፍ ማለት ስንተኛ ፊደል ነች? ስድስተኛ። ስለዚህ ፍ ማለት ኤፍ ብቻ። ተ ማለት የመጀመሪያ ፊደል። ሀ ማለት የመጀመሪያ ፊደል ኤች ኤ። ል ማለት ስንተኛ ፊደል ነች? ኤል ል ብቻ ትወስዳለች። ስለዚህ ቲኤን ጠ ብለን ማንበብ፣ ኤፍን ፍ ብለን ማንበብ፣ ቲኤን ተ ብለን ማንበብ፣ ከዛ ኤችኤን ሀ ኤል ል ብለን ማንበብ። ጠፍተሃል 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 ብለን በቀላሉ አነበብን ማለት ነው። ከዚህ ጋርስ አትመጣም አትመጣም ይላል። ስለዚህ አ ማለት ማነች? ኤ ነች። ት ማለት ስንተኛ ፊደል ነች? ት ስድስተኛ ስለሆነች ቲ ብቻ አት። ከዛ መ ስንተኛ ፊደል ነው? የመጀመሪያ ፊደል። መ ማለት ማነች? ኤም ኤ ኤም ኤ። ጣ ስንተኛ ፊደል ነች? አራተኛ። ጣ ማለት ደግሞ ማነች? ቲ ኤ። ም ስንተኛ ፊደል ነች? ም ማለት ኤም ነች። በቃ ኤም። አዎ ኤል እንደ አ ማንበብ ነው። ቲን እንደ ት ከዛስ መ እንደ መ ኤምኢን እንደ መ ማንበብ። ቲኤን እንደ ታ ኤምን እንደ ም። አትመጣም 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 ብለን በቀላሉ አነበብን ማለት ነው። ከዛስ አትመጭም አትመጭም ለሴት ደግሞ አትመጭም ስንል ኤ ማነች? አ ማለት ኤ ነች።
ማለት ደግሞ ቲ ነች። መ ማለት ኤም ኢ ጭ ማለት ስንተኛ ፊደል ነች? ሶስተኛ ስለሆነች ጭ ማለት ደግሞ ማለት ሲኤች አይ ም ስንተኛ ፊደል ነው? ም ስድስተኛ ስለሆነ ኤም ብቻ ነው ኤም። ስለዚህ አ ት መ ጭ ም ኤን እንደ አ ማንበብ ነው። ቲን እንደ ት ኤምኤን መ ሲኤች አይ ጭ ኤምን ም አትመጭም ብለን በቀላሉ ማንበብ ቻልን ማለት ነው። አትመጭም። ከዛስ አልጠፋሁም እዚህ ጋር አልጠፋሁም ነው። እሺ አልጠፋሁም እቺ ሆነች። ስለዚህ አልጠፋሁም ስትሉ ምን ትላላችሁ? አልጠፋሁም። ስለዚህ ምን ትላላችሁ? አ ማለት ማነች? ኤ ነች። ል ኤል ብቻ ተ ሱ አልጠፋሁም። ይቅርታሽ እዚህ ጋር በስተት ነው። አልጠፋሁም አያችሁ? በደንብ ስላልጻፉት ነው። በጣም ይቅርታ። ስለዚህ አልጠፋሁም ስትሉ አል አላችሁ። ጠ ማነች? የመጀመሪያ ፊደል ስለሆነች ቲኤ ነች። ፈ ማለት ስንተኛ ፊደል ነች? የመጀመሪያ ፊደል። ስለዚህ ፈ ኤፍ ኢ ነው። ሁ ማለት ሁለተኛ ፊደል። ሁ ማለት ደግሞ ኤች ዩ። ኤም ማለት ም። ስለዚህ ኤል እንደ አ፣ ኤልን እንደ ል፣ ቲኤን እንደ ጠ። ኤፍ ነች። ኤን እንደ አ፣ ኤልን እንደ ል፣ ቲኤን እንደ ጠ ኤፍ ኤን እንደ ፈ፣ ኤች ዩን እንደ ሁ፣ ኤምን እንደ ም። አልጠፋሁም ብለን በቀላሉ ማንበብ ቻልን ማለት ነው። ከዛ እንገናኛለን ይላል። ማለት ደግሞ ማነች? ይኸው በእንግሊዝኛ ጻፉት፣ በአማርኛ ጻፉትም። ስትሉ ማነች? ኢ ነች። ን ስትሉ ኤን ነች። ገ ማለት የመጀመሪያ ፊደል ጂኢ። ና ስትሉ ኤን ኤ። ኛ ማለት ደግሞ ስንተኛ ፊደል ናት? አራተኛ። ስለዚህ አራተኛ ማለት ደግሞ ማነች? ኝ እንደዚህ ነች። ኛ። ለ ማለት የመጀመሪያ ፊደል ኤል ኤ። ን ማለት ኤን ብቻ። ኤን እንደ እ ማንበብ፣ ኤንን እንደ ን፣ ጂኤን እንደ ገ፣ ኤንኤን እንደ ና፣ ጂና ኤንኤን ጂኤንኤ ባለ ኛ፣ ኤልኤን ለ፣ ኤንን ን። እንገናኛለን ብለን በቀላሉ ጻፍን ማለት ነው። እመጣለሁ ይላል። እመጣለሁ ቢለውን እንዴት እንጻፈው? ማለት ማነች? ኢ ነች። መ ማለት ኤም ኢ። ጣ ስንተኛ ፊደል ነው? አራተኛ ፊደል ቲኤ። ለ ማለት ኤል ኢ። ሁ ማለት ኤች ዩ። ስለዚህ ኢን እንደ እ፣ ኤምኤን እንደ መ፣ ቲኤን እንደ ጣ፣ ኤልኤን እንደ ለ፣ ኤች ዩን እንደ ሁ፣ አ እ መ ጣ ለ ሁ። እመጣለሁ ብለን በቀላሉ ጻፍን ማለት ነው፣ ወይም አነበብን። ደስ ይለኛል ይላል። ደግሞ ደስ ይለኛል የሚለውን ስንጻፈው ደ ማለት ማነች? ደ ማለት ዲኢ ነች። ደስ ስ ማለት ስንተኛ ፊደል ነው? ስድስተኛ ስለሆነ ኤስ ብቻ ነች። ኤስ ብቻ። ከዛ ይ ማለት ዋይ። ይ አይ ማስገባት ትችላላችሁ። ይ ብላችሁ መጻፍ ትችላላችሁ። ከዛ ለ ማለት ደግሞ የመጀመሪያ ፊደል ለ። ኛ አራተኛ ፊደል ጂ ኤን ኤ ማለት ነች። ል ማለት ኤል ብቻ። ደስ ይለኛል ብለን ስንጽፍ እንደዚህ እንጽፋለን። ዲኤን እንደ ል ማንበብ ነው። ኤስን እንደ ስ ደስ አልን። ዋይ አይን ይ፣ ኤል እንደምን ማንበብ ነው? እንደ እዚህ ጋር ለ አይደለች? ይህ ለ ስለሆነ ኤል ኤ እናላል። ከዛ ኤል ኤ። ኛ ስንል ደግሞ ማለት ጂኤንኤ። ል ማለት ደግሞ ኤል ብቻ ነው። ስለዚህ ደስ ይለኛል ብለን በቀላሉ አነበብን። እዚህ ጋር ደግሞ ናፍቀሽኛል ይላል። ናፍቀሽኛል የሚሆንስ እንዴት እንጻፈው? ና ማለት ኤንኤ ነች። ና ማለት ኤንኤ። ፍ ማለት ደግሞ ማነች? ፍ ማለት ኤፍ ብቻ። ቀ ማለት ማነች? ኬኢ። ሼ ማለት ደግሞ ኤስኤች ነች። ኛ ማለት ደግሞ ጂኤንኤ ናት። ጂኤንኤ።
ል ማለት ደግሞ ኤል ብቻ ነች ማለት ነው። ስለዚህ ስናነበው ናፍቀሽኛል። ኤንኤን ና፣ ኤፍን እንደ ፍ፣ ኬኤን ቀ፣ ኤስኤችን ሽ፣ ጂና ኤንኤን ጂኤንኤን ባለ ኛ ብለን ማንበብ፣ ኤልን ል ብለን ማንበብ። ናፍቀሽኛል ብለን በቀላሉ ማንበብ መጻፍ ቻለን። ስለዚህ እንደዚህ በቀላሉ እንደዚህ መጻፍ ማንበብ ትችላላችሁ። የአማርኛ ቃላቶችን ወይም ንግግሮችን በእንግሊዝኛ ተክታችሁ በቀላሉ መጻፍ ትችላላችሁ ማለት ነው። ስለዚህ ከእናንተ የሚጠበቀው ምንድን ነው? የምንለቃቸውን ቪዲዮዎች በደንብ ማየት። አሁን ብዙ ትምህርቶችን ሰርተናል ማለት ነው። እንዴት በቀላል መንገድ እንግሊዝኛ መጻፍ ማንበብ እንደምትችሉ ማለት ነው። እሱን ገብታችሁ መጀመሪያ እዩ። 34ቱን እንደነገርኳችሁ ማወቅ አለባችሁ ይህን ለመጻፍ ለማንበብ ማለት ነው። ስለዚህ 34ቱንም የአማርኛ ፊደላት በእንግሊዝኛ እንዴት በቀላል መንገድ ማንበብ መጻፍ እንደምንችል አይተናል ማለት ነው። ስለዚህ ገብታችሁ እሱን ማየት ትችላላችሁ። ከዛ ወደዚህ መጣችሁ ይህ ምንም እንደማይከብዳችሁ እኔ እርግጠኛ ነው የምሆነው ማለት ነው። ምንም እንደማይከብዳችሁ ማለት ነው። ስለዚህ በዚህ መልኩ ተለማመዱ። የዛሬ ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም የተመኙላችሁ ሰናይ ጊዜ